ጋር ከብርሽ ጋር አንቺ አንዳንድ ሰዎች እያሉሽ እየመጡ እንደዚህ ልክ እኔ መጥቼ እንደምልሽ አብርሃም ነገ ለቁሽ ይሄዳል ብዙ ነገር እየተባልሽ ስለነበረ ለዛ ነው ቀለበቱ ያደረገልሽ። አሁንም ቢሆን አብርሃም ወዱሽ አፍቅሮሽ አይደለም ቀለበት ያደረገልሽ። ተደቅኖበት ነው ቁም ነገር ላይ አትውይም በጥይት ተደቅኖበት ነው አረገ ፈልጎ መሰለኝ። እንግዲህ ቀለበት ማለት ቃል ነው ገባ ምንም ያስበዋል ትልቅ ሰው ነው ብዬ ነው ማስበው። ከዛ ባለፈ ደግሞ በጣም ቆንጆ ትልቅ ሰውሩም ቢያስበው ኤፍሬም እንደዛ ሳይሆን ጋር አድርጎ በአንድ አመት ውስጥ አይፈታም ነበር። ስለ ቀለበት ትልቅነት ቢገባው ኖሮ ማለት ነው። ስለ ቀለበት ትልቅነት ነው፣ ግን ደግሞ እግዚአብሔር የፈቀደው ኑሮ ነው የምትኖረው። ገባ የመጣሁበት ምክንያት ያሰረልሽ ቀለበት አውልቀሽ እንድትሰጭኝ ነው። ሌላ ነገር አልፈልግም። ይሄ ቀለበት አንቺ ጋር መሆን ስለሌለበት ቀለበቱን እንድትሰጭኝ ነው የመጣሁት። ሌላው ወሬ አብርሃም ወንድም ነህ። ቢያንስ እንደ አብርሃም ወንድም እኔ አክብሬ እንደማወራ አክብረህ አውራኝ። ገባ ቀለበቱን አውልቅላት ማለት የምትችለው ወንድምህን ማሳመን ትችላለህ። ገባ እኔ ጋር መምጣት አይጠበቅብህም። ከዛ ባለፈ ደግሞ ደህና ነገር እንዳደረገ እንደዚህ ደረትህን ነፍተህ አይደለም ማውራት ያለብህ። ሰላም ሰላም፣ ውድ ቤተሰቦች አቤት አነጋገር እንደው እናቴ ትሙዳንቺ እኮ ትለያለሽ ለኔ ሄርሜላዬ። ዛሬ ወደ እናንተ ተመልሼ ስመጣ ጥሩ ስሜት ባይሰማው ስለኔ ጥሩ ነገር ባይናገርም ባያወራም ስለኔ ጥሩ አመለካከት ባይኖረውም ምንም ቢሆን የአብርሃም ወንድም ነውና በጣም ላገኝሽ እፈልጋለሁ። ከዚህ በፊትም ብሎኝ ብዙ ጊዜ ከአንድ 2-3 ጊዜ እምቢ ብዬዋለሁ እና ላገኝሽ እፈልጋለሁ እና ደግሞ ከዚህ በፊት እንደምናወራው ከዚህ በፊት እንደምንነጋገረው አይደለም። አብሬው ከምበላ ሰው ጋር አብሬ ከምጠጣ ሰው ጋር ቤተሰባዊነት በዓል ለቅሶ ሆነ ደስታም ሀዘንም ከሚያገናኘኝ ሰው ጋር መጥፎ ቃል እንድነጋገር ስለማልፈልግ ነው ከኤፍሬም ጋር ብዙ ጊዜ ታግሼ ዝምታ የምመርጠው እና ዛሬ እንግዲህ ወደዚህ ሲመጣ እንደሰማችሁ እንግዲህ የኤፍሬም ውርደት ቅሌት እንዳያችሁ ነው። እኔ ለእኔ ውርደት ነው ቅሌት ነው ብዬ ነው የማስበው። እኔ ምልክ ኤፍሬም አንድ ጥያቄ እስቲ ልጠይቅ ወንድም አለ ማለት ነው። መቼም እኮ እሰራለሁ ዩቱብ ምንም ጥቅም የለውም ልስራበት እስቲ። ለማንኛውም ኤፍሬም አንድ ጥያቄ አለኝ። ቀለበቱን ለምን ፈለግ? ለሩታ ልታረግላት ነው? አብርሽ እኮ አልፈልጋትም ነው አለ። አዲስ አደባባይ አልፈልግሽም ነው አላት። አዎ ከፍ ስክ ስታረግ አልፈልግም ከአንቺ ጋር ኑሮ በቅቶኛል አለ። ታዲያ ለሩታ አንተ ልታረግላት ነው ቀለበቱን ወይስ ለምስትክ ልታረግ ነው? ለነገሩ ለራስክ ላይፍ ማለት ነው ማስተካከል ማልችል ወንድ ነው ባይዘው ቤዚን የመሰለች ሴት አታጣም ነበረ። አያዝ ፍቅር አሰጣጥ ብታቅ ኖሮ ማለት ነው። አንዳንዴ እኮ ኦኔ ጊዜ እውነታ ስለተናገርክ ስለተጨበጨበልክ አዋቂ ነክ ማለት አይደለም ባይዘው። ይሄ ትንሽነት ነው፣ አለመማር ነው። አየ ጨውነት ንግግር ከሄርሜላ ተማሩ አዳሜ ማለት ነው። ሁላችሁም ትቦንሳችኋለች ሄርሜላ። ከአነጋገሯ ደስ ይለኛል። ስርዓት አላት፣ አክባሪ ናት። አክብራክ ያስተላለፈችውን እስቲ ቪዲዮን ገብተው ያው ቆሞ ማውራት ቀላል ነው ባይዘዌ፣ ግን ነገን የሚያስጠይቅ ነገር ነገ የሚያስወቅስግ ነገር ለፍልፈ ለወንድም ሄደ ጠይቅ። ምን ሽጉጥ ደቅና ነው እንደ ቀለበት አድርግልኝ ያለችው አብርሽ ፈልጎ መሰለኝ። እቺን የመሰለች ልጅ ከዚህ በፊት የምታስታውሱ ከሆነ ጋይዝ ሄርሜላ ከአብርሽ እንድትርቅ ነበር ፍላጎት። ታውቃላችሁ አይደለም? ግን አይሆንም፣ በእኔ ፍላጎት አይሆንም። ሄርሜላ በጣም ቆንጆ ናት፣ ለአብርሽ አትገባ ብዬ ሳውራችሁ ነበር አይደለ? ቪዲዮ ስሰራ ግን እነሱ ከተስማማችሁ ምን አገባኝ በሰው ላይፍ አይደለ? አንተ ኤፍሬም ትባል ማለት ነው እንደዚህ አንተ ተንበርክኬ፣ ለዛም እኮ የቀለልክ ሰው ነህ። በሩታ ፊት ተንበርክኬ እባክሽ ትዳርሽ አትበትኝ ከአብርሽ ጋር ልጅሽን አሳድግ ብለህ ስትለምን፣ ከዛም አልፎ አባትክ ተመላልሰው አዲስ አበባ ንገረኝ ባዮች ማለት ነው። ልንገርካ አልፈልግም ያለች እኮ ነው። አባትክ በአደባባይ ያዋረደች እኮ ናት ሩታ ማለት። ታዲያ በግድ ልታኖረ ነው እንዴ? እሷም በዛም ብሩንብሩ ትላለች። አንደኛ እኮ እሷም ደስተኛ ሆና ትኖር በቃ አለቀ። ሩታም ትኖር በቃ ራሷን ላይፍ መርጣል እንዴ? ከደስታ ጋር ምንድን ነው የምታወራ? ወንድ ኮንክ ወንድምን አስቆም እስቲ። ከቺ ልጅ ጋር ላይክ አልፈልግም ብለ ወንድምን ተከራከር። ለምን ፈልጎን አደረገ? ተንበርክካ እኮ ያገባችሁ ወይስ ደግሞ ቀለበት ያደረገችው እኮ እሷ አይደለችም። ሩታ አለች አይደል? ለምና ለስራ ተገናኝቶ
እኔን ቅጭ እንግዲህ የምነግራችሁ ለስራ ተገናንተው ግን ህዝቡን ሸውዶ ማለት ነው። ህዝቡ ሸውዳ አፍቅራለሁ ብላ መጣች። ለምን ያገባች ሩታለች እንዴ? እድሜ ለተመልካች አገብታለች። አብረሽ ልጅ አፍርታለች። እሰየው። ሶ ሄርሜላ እንደ ማንኛውም ዘመናዊ ሴት አፍቅራ ነበረ። ፍቅሩን አቀረበችው። አለመቀበል የእሱ ፋንታ መሰለኝ፣ የአብረሽ ፋንታ። እች ልጅ እንድታመልጥ ስለማይፈልግ ተቀበላት። ማንም የሚፈልጋት ሴት ስለሆነች፣ ክብር ያላት የተማረች ስማርት አዋቂ ስለሆነች። አንተ ምን ቤት ነው የቀለበት አውልቅ የምትላት? ማነ ምንድን ነው? በጣም ነው የሚያስጠላ። በነገራችን ላይ አንዳንዴ ኤፍሬም ከተመልካች ነው እልህ ውስጥ የገባ ተመልካች ናክ ማለት ዩቱብክ ዘጭላል። ይሄን ወቅ መተዳደሪያ የሌላችሁ ማለት ነው። አለ ዩቱብ እኮ የላችሁም። አንዳንዳችሁ አለ ዩቱብ ምንም የላችሁ። እኔ ልንገራችሁ፣ ዩቱብ ነው የምትሰሩ። ከዛ ቪዲዮ ትደቅናላችሁ፣ ትሰራላችሁ፣ ገብታችሁ ለጥ ትላላችሁ። የምትነሱ ለቪዲዮ ነው። አዎ ይሄ ነው እውነታ አይደለም። ተመልካች ትልቅ ለምን ስለተሰደበ ነው እልህ ውስጥ የገባ። ከዚህ በፊትም እልህ ውስጥ ገብቶ ነበር። ታውቃላችሁ። ገባችሁ አይደለ? በሩታም ስትሰደብ ነበረ። እልህ ውስጥ ገብቶ ብዙ ነገር ሲያደርግ ነበር አይደለ? ሶ በግድ እንዴት ወንድምክ ነው መጋፈጥ የምትችለው? ሄርሜላ ላይ ግን መፍትሄ የለም በጭራሽ። ኤፍሬም ተብዬ አንተ ወንድ አይደል እንዴ? ነገስ አንተ ላይ ይሄ ቢደርስ ይታለኝ ምን የመሰለች ቆንጆ ይታለች፣ ጀግና ለራሷ ማቆም የሚችለው ማንም ማስፈልጋት ቅመማ ማለት ነው። ሀይሚዬ ማንም እንዲቆምለት ማትፈልግ በራሷ የራሷን ላይፍ ያስተካከለች ጀግና ሄታለች። እንደውም ከሷ አንተ እሷ ትበልጣለች። ላይፋን ቀጥ አረገችዋል። ነገሩ መፍታት ያለባት አንተ ነው። ዘው ብለ ገባ ያበላሽ እንጂ አንድ ቀን አስተካክለ አታውቅም። አንዴ ከሩታ ጎን ትሆናለህ፣ አንዴ ከብርሽ ጎን ትሆናለህ። አቋም የሌላችሁ ማለት ነው። አቋም የሌለ እንዴ የታለችን ሴት የታለችን? አራራከ ባለፈው አቦካ ልጆቹን ብሩኬና አይሚን እንዲራራቁ አደረገ። ግን በራሳቸው ጀግና ስለሆነ ጀግና ወንድ ስለሆነ አይሚ ያዘችው የራሳቸውን ላይፍ በራሳቸው አስተካከሉ። ሶ ደግሞ አይሚ የወንድ ጀግና ናት፣ የሴት ሳትሆን ማለት ነውና ምንላችሁ ፈልጌ ነው። ምንም ይሁን ምንም ድራማ ይስሩ፣ ግን ትክክል አይደለም። በቃ ትክክል አይደለም። አብርሽ ነው ይሄን ነገር መጠየቅ አለበት። ፈልጎ ነው አደረገ። ፍቅር ስለተቀረበላት መቀበል አልነበረበትም። ስለፈለገ ነው ተቀበለ። አለቀ። ይሄ ነው 4 ነጥብ። ሁሉም ሄዶ ሄርሜላን ቀለበት ኧረ ፊሩ፣ ኧረ እግዚአብሔር ፊሩ። ወይም ደግሞ እጅ ዘቅጣችሁብን እንዴ! ምንድን ነው እናንተ? ሩታ አብርሽ አትኖርም አለ ማን ነው እንዴ? ልጅቷ በቃ ትኖር። ምንድን ነው ሁሌ ወንድ ላይ ለመነች እንድትኖር የምታረጉት? ኤኒዌይስ ውዶቼ እንዴት አያችሁ? ዛሬ አነጋገር እንዲህ ደስ እንዳለ ልነግራችሁ አልችልም። የኔ ስማርት ማለት ነው። ኤፍ 10 ያዝ